በመንፈስ መሞላት ነው ብያችኋለሁ። መሞላት ማለት መገዛት፣ ኢየሱስ ጌታ አሜን። መሸነፍ፣ በእግዚአብሔር መነዳት፣ ሃሌሉያ። ለእግዚአብሔር ሐሳብ ራስን ማስገዛት፣ ህይወትን ለእግዚአብሔር፣ ነፍስን፣ ፍላጎትን፣ መሻትን ለእግዚአብሔር ፍላጎት ማስገዛት። አሜን። ይሄን ካልን ታዲያ እንዴት ነው ሰዎች ብዙ ሰው ጥያቄ እንዴት በጣም ብዙ ክርስቲያን በጌታ ቤት ውስጥ ምናልባትም በሚሊዮን የሚቆጠሩ ሰዎች መካከል ስንት ሰው በመንፈስ ቅዱስ በነገራችን ላይ ተሞልቷል? ኦር ደግሞ ስንት ሰው ክብር ለኢየሱስ ይሁን በእግዚአብሔር ቁጥጥር ውስጥ ይሄዳል ብትሉኝ ምናልባት በፐርሰንት ብናሰላ ስንት እንደሆነ መገመት አልፈልግም። ክብር ለኢየሱስ እርሱ ይወቀው። ግን አሁን ሰው በመንፈስ ቅዱስ እየተመራ እንደሆነ ለማወቅ ምንም የተለየ በነገራችን ላይ መወራጫ ምናም አያስፈልግም። ምን ያህል አማኙ በመንፈስ ቅዱስ ተጽዕኖ ውስጥ እየኖረ ነው ተገዝቷል የሚለውን ለማወቅ ምን ያህል ሰዎች ክርስቲያኖች እንደ ብዛታችን እግዚአብሔርን ወደ መምሰል እያደግን ነው። ምን ያህል እግዚአብሔርን ወደ መምሰል ደቀ መዝሙር ወደ መሆን የክርስቶስን መልክ ወደ መግለጥ ሰው እየመጣ አያች ሰው መንፈስ ቅዱስ ሞልቶታል እየመራው ነው ካልን የክርስቶስ መልክ ባንተ ላይ በሙላት መገለጥ ይጀምራል። ምክንያቱም መንፈስ ቅዱስ ሲመራ አረ ኢየሱስ ጌታ የሰው ባህሪ የሰው ስርዓት አይደለም የሚሰራበት ኢየሱስን ነው የሚሰራው። እንደ ብላተኛ አናጺ መሰረትን መሰረትኳል። በብልሃት በጥበብ በጥንቃቄ መሰረትኩ። እርሱም ክርስቶስ ነው። አያውን ይሄን መሰረት ማን የመሰረተው? እኔ መሰረትኩ ሲል ኢየሱስ ጳውሎስ እኮ ሊመሰረት አይችልም። ስለዚህ በጳውሎስ ትምህርቶች ማን የመሰረተው? መንፈስ ቅዱስ። ትክክለኛው የክርስቶስን መልክ በሰው ልብ ውስጥ መስራት የሚችለው መንፈስ ቅዱስ ብቻ። ለምን አትሉኝ? ባሉ መንፈስ ቅዱስ ካልሆነ በቀር ስለ ኢየሱስ ሊያውቅ የሚችል ሰው የለም። ወዳጆቼ ያለ መንፈስ ቅዱስ የምትናገሩት ኢየሱስ ቅብ ነው እንጂ ኢየሱስ አይደለም። ደግሞ ኢየሱስ ቅብ ነው። ለዚህ ነው ነፃ ያወጣ። ሰው ስለ ኢየሱስ እየተወራ ይኮነናል፣ በባርነት ውስጥ ይገባል። ወዳጆቼ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወይ ማንም በክርስቶስ ቢሆን አሁን ምን የለበትም ኩነኔ። እንዴት ወደ ኩነኔ ትገባለህ? ኢየሱስን ሰምተህ። ኢየሱስ የነፃነት ዓለም ነው። ጮክ በሉና ኢየሱስ በሉ ባካችሁ። ከማን የነፃነት ዓለሜ ነው። የነፃነት አየር መተንፈስ የጀመርነው ኢየሱስ የገባን ቀን ነው። ኢየሱስን አንደርስታንዲንግ ካደረግንበት ቀን ጀምሮ ከባርነት ነፃ የሆነ ህይወት መኖር ጀምረናል። ሃይማኖት ባሪያ ያደርጋል። ባሪያ እስረኛ ያደርጋል። ፈሪ ያደርጋል። ፈሪ ድንጉጥ ያደርጋል። ኢየሱስ ጌታን ሰው ከጌታ ቤት ሲወጣ እንዴት ፈሪ ይሆናል? ሰው ከጌታ ቤት ሲወጣ እንዴት ድንጉጥ ይሆናል? የጌታ ቤት የኢየሱስ ድምጽ የሚንቀሳቀስ ቤት ነው። ኢየሱስን ሰምተህ አትሸማቀቅም። አንድ ነገር ልባርካችሁ፣ ራሱን ይግለጥልናችሁና ነፃነት ምን እንደሆነ ያስረዳችሁ። እውነቴን ነው የምነግራችሁ፣ ጌታዬ ፊት ነው የምነግራችሁ። አሁን ኢየሱስ ሰው እንደሚለው አይደል? አሜን አሜን። ያለ ከእግዚአብሔር ቃል ውጪ ሰቀቀን የሆኑ የራሳቸውን ዓለም ያወሩ ሰዎች አሉ። ሰቀቀን ሞቼ ሄድኩ ምናምን ብሎ ስጋት ድኛለሁ ብለ ራሱ ተስፋ እንዳታደርግ አይነት ሲኦል ያመኑትን አገኘው ምናምን። እግዚአብሔር የተመሰገነ። እሺ የተመታ ይሆን እስቲ መትቼዋለሁ በላት። ድገሙና የተመታ ይሆን በሉስ። ምክንያቱም ስሙኝ ሰው አሜን በል። ሰው ቁጭ ብሎ ስላንቺ የዘላለም ህይወት እኔ ትንቢት መናገር አልችልም። ምክንያቱም ያንቺ የዘላለም ህይወት የዘላለም ዋስትና ጉዳይ እኔ በትንቢት አልነግርም። ሞቼ መጣው ከዛ ህይወትሽን ይኸውላችሁ እርግጠኛ የሚያደርገን መንፈስ ቅዱስ ብቻ ነው። እርሱም የውስጥ እኔ ራሱ ላውቅ አልችልም ስላንቺ ህይወት። እኔው ራሴ ነኝ በውስጥ እርግጠኝነት የተሰማኝ። ያ መንፈስ በመንፈሳችሁ ይላል። ያ መንፈስ በመንፈሳችሁ ላይ የእግዚአብሔር ልጆች እንደሆንን መሰከረልን። አሁን ማምነው የሰውን ምስክርነት አይደለም። ኢየሱስ እንዲህ ብሏል፣ የሰውን ምስክርነት አልሻም ብሏል። አልሻም ለዘላለም ሕይወት ምስክርነቴ አለ። እረ ኢየሱስ ጌታ የሚመሰክርልኝ አለ። ስለኔ ሕይወት ማን ይመሰክራል? ሕይወቴን የሰራው የዘላለምን ሕይወት በመስቀል ላይ የሰራው አሜን።
ገብታ ቆየኝ እኔ አልፌ እሄዳለሁ። ሲጀመር እዛ ሰፈር ላይ አንመጣም፣ አንገናኝም። አሜን፣ አንገናኝም። አሜን። ሰፈር ላይ ራሱ አናልፍም። ከባድ ገደል ነው ያለው። ኢየሱስ ጌታ ነው። አንተያይም ነው የምልህ። ሰላም እልሃለሁ፣ አታገኘኝም። ምክንያት ወደ በጉግ ወደሚያበራባት ወደ አብርሃም እቅፍ ወደ እግዚአብሔር ግሎሪ በክርስቶስ ደም በኩል ገብቻለሁ። አንዳንድ ጊዜ ሰው የክርስቶስን ደም ከንቱ ያደርጋል ዝም ብሎ። በምን ታዲያ ቆይ እኔ ቆይ ስማኝ፣ አንዳንድ ጊዜ እኮ ቸርች ሰይጣን እያወጨ ነበረ እኮ። አንተም ሞተ ተነስተህ እስክትነግረኝ ልጠብቅ የዘላለም ሕይወት ጉዳይ። ሙትና ወዴት እንደምደርስ ንገረኝ ምናምን። ሞተ ከፈለክ መቅረት ትችላለህ፣ ከፈለክ መመለስ ትችላለህ፣ ያንተ ጉዳይ ነው። መተህ ብትነግረኝም አልደነግጥም። ኢየሱስ ጌታ። ሰማይ አየው ብትልም አልጨፍርም። ምክንያቱም ማየቴን የዛን ቀን አይደለም አውቀው። መንፈስ ቅዱስ ነግሮኛል። መንፈስ ቅዱስ አትሞኛል። አሜን። በቃ ታትሜያል። ታትም ኢየሱስ ጌታ ነው። ሃሌሉያ። እስቲ በሉ ታትሜያለሁ በሉ። መንፈስ ቅዱስ በሉ አትሞኛል። የልጅነት ማረጋገጫ የማን ልጅ እንደሆንኩ ወዴት እንደሚመጣ ራሱ ኢየሱስ ነግሮኝ ሌላ ሰው ልስማ የሚያምንብኝ አለ። ወደ ፍርድ አይመጣም። ሄዶ ወጥቶ ገብቶ ይወጣል አይልም። አይመጣም ነው የሚለው። በቃ አይመጣም ወደ ፍርድ። ይሄ አሁን ሰዎች ወደሚሉበት ዓለም አይመጣም። አረ ኢየሱስ ጌታ ነው። ያላመኑ ሰዎችን አይተህ ከሆነ ኦኬ፣ ክብር ለኢየሱስ ይሁን። በራሱ ስሙ በራሱ እሳት ውስጥ አየው፣ ገነት ውስጥ አየው ማለት አይጠበቅብም። ይሄ አሁን ይውላችሁ ይሄ ሲኦልን አስፈሪነቱ ነው። አሁን ሲኦል እንዳይገባ ሰው ምናምን ብለን የምናስተምረው ስለ እሳት አለ። ያለ እግዚአብሔር ስለሆነ ኑሮ። አረ ኢየሱስ ጌታ ነው እንጂ ሲኦል ያለ እግዚአብሔር የሆነ ህይወት እንጂ ሲኦል የሆነ እሳት አይደለም። ምክንያቱም እሳት ከእግዚአብሔር ጋር አስፈሪ አይደለም። ሲዳቅ ሚሳቅ አብዲናጎ ማሳይተውናል። እሳት ከእግዚአብሔር ጋር አስደንጋጭ ክልል አይደለም። የሚዝናናበት ሰፈር ነው። እንጆ የምናደርግበት ክልል ነው ከጌታ ጋር። እግዚአብሔር በነገራችን ላይ ገነትን ለቆ ሲኦል ከገባ ገነት አያስፈልገንም። ገነት ራሱ ሲኦል ነው። ስለዚህ አሁን እሳት አይደለም ልዩነቱ። የገነት ደግሞ ልዩ ጥቅሙ ውበቱ በነገራችን ላይ ወርቁ አይደለም፣ የተሰራበት ማቴሪያል አይደለም፣ መሬቱ አይደለም፣ የከበረ ማዕድናት አይደለም። በጉ ኢየሱስ ነው። በጉ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ነው። የሰማይ ውበት እሱ ነው እንጂ ይመጣል እኮ። አሜን። አዲስ ሰማይና አዲስ ምድር ይመሰርታል። አረ ኢየሱስ ጌታ ነው። እዛ ውስጥ ከእርሱ ጋር ኖራል። አሜን። እንጂ እኮ በብሉይ ኪዳን ራሱ እኮ ሲኦል የሚባል ቦታ አለ። ክብር ለኢየሱስ። አያ ኢየሱስ ጌታ ነው። ሲበሉ የመንፈስ ቅዱስ ምሪት በሉ። ዘራፍ የመንፈስ ቅዱስ ምሪት በሉ። አረ ይምራችሁ። አሜን። እሱ የእርግጠኝነት ማህተብ ነው። አሜን። እርግጠኝነት ማህተብ ነው። በጣም እርግጠኛ የሆነው በሰው ምስክርነት አይደለም፣ በመንፈስ ቅዱስ ምስክርነት። እንዴት አትሉም? እርሱ ፐርሰን ነው። እሱ እግዚአብሔር ነው። አያችሁ፣ እኔ በእግዚአብሔር ዘንድ ያለኝን እድል ፈንታ እግዚአብሔር ካልነገረኝ በስተቀር ላውቅ አልችልም። ያልኩት ገብቷችኋል? እግዚአብሔር ልብ ውስጥ ያለውን ነገር እግዚአብሔር ሲነግር ብቻ ነው የምታውቀው። ሰው እግዚአብሔር ልብ ውስጥ ያለውን ነገር ሊያብራራ አይችልም። ምክንያቱም የዘላለም ሕይወት የሰው ልብ ያላሰበው፣ የሰው ጆሮ ያልሰማው፣ የሰው አይምሮ አስቦት አቅዶት የማያውቀው ነው። ይኸውላችሁ አይንያቱ ማለት በምድር ላይ የሆነ ቤት ማለት አይደል። ጆሮ ያልሰማው ነገር ጌታ ይሰጣል ሲል እዚህ ምድር ላይ አይን ያላየው ነገር የለም። ሰው ያላሰበው ነገር የለም። አሜን። የሆነ ምርጥ መኪና አስቦ ሰው ቢናገርም ሰውየውን አንተ ያን መኪና አይደለም ማሰብ፣ ሰው እየነዳው ነው ካንተ በፊት ከሱ የተሻለም እየነዳ ነው። ቤት ምናምንም አይደለም። የሚገርም ኑሮ አይደለም አይን ያላየ።
አይን ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበው ተብሎ የተጻፈው እግዚአብሔር ለሚወዱት ያዘጋጀው የገለጠው። አያችሁ ይሄንንም እግዚአብሔር በመንፈሱ በኩል ለኛ ገለጠው ነው የሚለው። በማ በኩል? በመንፈሱ። ይሄ ህይወት ምንድነው? በክርስቶስ የተገለጠ ህይወት። እግዚአብሔር ይህንን ህይወት ለኛ ዲፋይን አረገ። አይን አይቶት አያውቅም፣ ለኔ ግን ገለጠው። ጆሮ አልሰማውም፣ ግን ለኔ ገለጠው። ታዲያ አይን ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበው ማን ነው ስለዛ ዴስቲኒ መተንበይ የሚችል? ድሮውንም እኮ አስበው ከተገለጠ በኋላ ልታስብልኝ ነው። አይ ባራሁዛ ባራካ ኢየሱስ ጌታ ነው። አሜን። እንገናኛለን አይነት ዛቻ ሁሉም ይዝቷል። መጨረሻችሁ ምናምን አይ አንገናኝም። አካሄዳችን አንድ አይነት ስላልሆነ አንገናኝም። አሜን። አይ ሰው ጨክ በሉና አይ አሜን። አንዳንድ በእንዲያው እየተሰናከለ ታውቃላችሁ የሆኑ ኦርቶዶክስ ወይ የሆነ እምነት ውስጥ ያሉ ሰዎች በነገራችን ላይ በጣም ቀዝቃዛ የሚባል ቦታ ቸርች እንኳን ሄዶ ይሰናከላሉ። በመከራ እጅ የተነሳበት ቦታ ምን እንዲያረጋቸው ይላል። ያው ሰውዬ በተመሳሳይ ደግሞ ጭፈራ ቤት ሂዱና እዩት። ጭፈራ ቤት ስትሄዱ እናንተ ጦጣ ናችሁ፣ እሱ እብድ ነው። ምክንያቱም እሱ ያ ዓለም ገብቶታል፣ ለዛ ዓለም ነቅቷል። ያ ዓለም ስለዛ ዓለም ኢንካውንተር አለ። አንተ በጣም ይገርመው የተሰናከለው እኮ ቢሆን ደግሞ የት ቢሆን ጥሩ ምንም እንቅስቃሴ የሌለበት ቦታ አይደል? ምንድነው እንደሚያረጋችሁ? ትንሽ አምልጦበት የሚያለቅሰውን ሰው ካየ ሁሉ ምን ያስለቅሳል ምናምን እሱ እዛ ማለት ነው። በታውሽ ምናምን የሚለው ይሄ ስለ ካዳሽኝ ራሳሽኝ ዳግም አላስብሽም የሚለው ያለቀሰ ከመጀመር እየተሰራካረከ ያነባ ክብር ለኢየሱስ። ጣጥቶ ገብቶ ትዝታ ከብቶ በዳጅሽ አለለፍ እያለ ገና ማበድ እንደሚገባን አላበርንም፣ ግን ሊያሰናክል ይችላል። እኔ ልረዳችሁ አልችልም። አብረን እንቀላቀል ነው የምላችሁ። ይኸውላችሁ 10 እብዶች መካከል አንድ ጤነኛ ሰው ከተቀላቀለ እብዱ እሱ ነው። ሁሉም ሰው ራቁቱን ሆኖ አንቺ ብትለብሺ ማን ነው እብድ? አንቺ። ይሄ ወደዚህ ወደ ጥቋቁሮቹ ጋር ብትሄጂ እዛ ጥግ ላይ ራቁቱም ዝም ብሎ ራቁታቸውን እንትን ይዞ ማን ነው? አሁን እዛ ብትሄድ አንተ ዘንጠ ማን ነው አንተ ጤነኛ ያለውንኮ እና ይነኳል መጣው በከዛ እየዞሩ ያይሆን ለየት ያለ ፍጥረት ነው። አንዳንድ ዓለም ላይ ውሃውን መላኩ ሲያናውጥ ግባ አቤት ዘለዳይ ከረጠብን ምንም አንደነጋገጥ ራካታብ ከላሻ ባራዳ ኢየሱስ ጌታ አሜን። አሁን ቆይ ወደ ሰማይ ብትሄዱ ብላስ እንጅሉ ሁሉ ጎንበስ ቀና ሲል አንተ ቀጥ ብትል ማን ሰው ሁሉ ጎንበስ ቀና ብሎ አንተ ቀጥ ብለህ ቆመ ቢሆን እንደዚህ ምን የሚያደርግ ይመስላል? አንዱ መልአክ በክንፍ ይለጥፋል። በክንፉ ይዞ ያፍናል። ወደ ክብር ለኢየሱስ ይሁን። እዛ ቀጥ ማለት አትችልም። ምክንያቱም ሁሉም ተመሳሳይ ነው። ምክንያቱም ተመሳሳይ ዕውቀት ስላለ እኮ ተመሳሳይ አንደርስታንዲንግ መሆኑ እንጂ ሌላ አይደለም። የአንደርስታንዲንግ ልዩነት ነው። የመረዳት ልዩነት ነው። የሆነው የገባንን ያህል ነው። እና ሆቨር ኢየሱስ ጌታ ነው። ብታምኑም ባታምኑ አንድን ሰው ለመውደድ በጣም ማወቅ ይጠበቅባችሁ። እያወቃችሁ ስትመጡ ነው በጣም የምትወዱት። ከመውደድን ባለፈ ያን ሰው ማጣት ህይወት እንደማጣት ያህል ይሰማል። አንዳንድ ሰው እንደውም ያን ሰው ሲያጡ ህይወታቸውን ያጣሉ። መርዝ ካልጠጣው የሚሉ አሉ። ሊጠጡ ያሉም አሉ። ይጠጣል። ለምን? ከዛ በኋላ ህይወት የሚቀጥል ስለማይመስል ነው። በውስጣችን ብዙ ዓለም ላይ እየሰማን ነው። አሁን ግን አንድ ነገር ልንገራችሁ እስቲ በሉ እግዚአብሔር በሉ ድገሙ ይመራኛል። ስለዚህ መሞላት ምን ማለት ነው ብያችኋለሁ። ለእግዚአብሔር መገዛት። ከዛ እንዴት መሞላት አለብን እንችላለን አለን። አንደኛ ምን አለን?
በእውቀት እስቲ በሉ በመንፈስ ቅዱስ መሞላት ማለት በሉ እግዚአብሔር ማወቅ ነው። አያችሁ መሞላት ማወቅ ነው። ምንድነው ማወቅ? ምንድነው የምናውቀው? እግዚአብሔር ምኑ እንደሰጠን ብያችኋለሁ። እግዚአብሔር መንፈሱን እንደሰጣና መንፈሱ በእኛ ውስጥ እንደሚኖር ማወቅ። አሁን በመንፈስ ቅዱስ ለመሞላት የሆነ ግግግግ ሚል የሚያንቀጠቅጥ ከዛ በግድ መጥቶ ልሳን የሚያናገር ነገር ነው እኛ የምንጠብቀው። እና በጣም ብዙ ሰዎች ልሳን የማይናገሩበት ምክንያታቸው እሱ ነው። የሆነ ነገር ገፍትሮ የግድ ከውስጥ ያወጣል ብሎ ነው የሚጠብቁት። ከዛ የልሳን መሞላት ቀን ላይ ብዙ ጊዜ ተገኝተናል። ተናገር አይናገርም ሰው ዝም እኔ አላወራልህም አንተ ነው የምታወራው። ፍርሃት አለ፣ ብስጥስ እንመልስ ደግሞ አንዳንድ ትምህርቶችም ደግሞ እንትን በደፍረ እንድትቀላቀልም አያደርግም። ኢየሱስ ጌታ በጣም ያስፈራራል። በመጀመሪያ ደረጃ መንፈስ ቅዱስ በእኔ ውስጥ ነው። ሁለተኛ በእኔ ውስጥ ነው ይኖራልም ተሰጥቶኛል። መቀበል የዛን ቀን አይደለም መቀበለው። እስቲ የዛን ቀን አይደለም መቀበለው። እስቲ በሉ የዛን ቀን አይደለም መቀበለው በሉ። መቼ ነው የተቀበላችሁት? ኢየሱስ ክርስቶስን ያመናችሁት። ኤላሪያ ባስ አለ ታትም ያለው በውስጤ ነው ከኔ ጋር ይኖራል አለ ማለት ስለማያውቀው እና ስለማይረዳው አይቀበለው ማለት። እናንተ ግን ስለምታውቁት እንዴት ነው የተቀበልነው? ስላወቅ ነው። ማወቅ ነው መሞላት። ስለዚህ የመንፈስ ቅዱስ ሙላት አንደርስታንዲንግ ነው ወይም ሪቬሌሽን መገለጥ ላይት ነው። እስቲ በሉ ላይት ነው። ከዚህ በፊት ነግሬያቸዋለሁ። ሜሴጆች ምናምን ሲሄዱ መንፈሳዊ አሁን የሆነ እንትኑ እነራሱ ወገዱ ብታይ ጽሁፍ አይደለም የሚሄደው ላይት ነው። ላይት ነው። አየ መልእክት ላይት ነው። እውቀት ላይ እግዚአብሔር ዓለምም በነገራችን ላይ ድምጾች ሲመጡ በነገራችን ላይ ካየህ ላይት ነው የሚመጣው። ግን ላይቱን አክሰፕት ስታደርገው መረዳት አንደርስታንዲንግ ይገባሃል። ለዚህ ነው ስለ ድምጽ እንኳን ማወቅ ከፈለጋችሁ በልባችሁ ውስጥ አሁን እንደዚህ ይውላል ስለሆነ መልእክት ስለ አገልግሎት ድምጽ መስማት ስንፈልግ እኛ እንደዚህ ጆሮ ስንጸልይ አባጋዳጋ ያባጋዳ ለሬቦሻ ዳባራዲያ አባባ ተናገረኝ፣ ስለ ትዳር ተናገረኝ፣ ረገደ ጆሮ ወደፊት በመስኮት በኩል የሚያወራ የለም ወንድሜ፣ ከውስጥ ነው ድምጽ የሚመጣው። ይኸውልህ ሐሳብ የመሰለ ድንገት ረበገደበ ተናገረኝ ያልክ እኔ የለውበትም ይላል ውስጥ እኮ እሱ ነው ድምጹ። ላይት ነው የሚሰራ ሐሳብ ውስጥ ፍስስ ይላል። ከዛ እኔ የለውበትንም ደግሞ ሲጀመር መስማት ስለማንፈልግ ረበገደ በጌታ በኢየሱስ ማንተኛው ዝም በል ራካታ ውስጥ እኮ እየጠላይክ ማለት ነው። የሆነ ድምጽ አለ አንተኛው አታውራ አባት ሆይ ወዳዋለሁ እኮ say something አናናናናና አሜን። አንተ የወደድከውን ሁሉ እግዚአብሔር ወዶታል ማለት አይደለም። እግዚአብሔር የወደደው ሁሉ ግን የመውደድ ግዴታ አለብኝ። ምክንያቱም ስለኔ ከኔ በላይ የሚያውቅልኝ እርሱ ነው። እኛ እውቀት ውስን ነው። እግዚአብሔር በዘላለም እውቀቱ ነው የሚያውቅልኝ። እኛ ዛሬ ነው ያየነው ትከሻውን፣ ነገ እንደሚሆን ያውቃል እግዚአብሔር። ትከሻው ጠፍቶ ጠፍቶ ስንጠቃት የለም ቃጥሎ በአንድ ቀን በሽታ ከዛ የዛን ቀን አንቺ ፍቅርሽ እንደሚጠፋ ጌታ ያውቃል። አሜን አሜን። ዳሌውም እንደዛው ዳሌው ቁመቷ ወገቧ ብለህ ሳትጨርስ ወገብ ይጠፋባል። አሜን። ሰው ወልዶ ሲነሳ ወልዳ ስትነሳ ወገብ ታጣለህ። አራት በአራት ሃሌሉያ። ምን መለየት ያቅተዋል? አምነ መኖር ነው። አንድ ሰው ጮኸ አሜን ይበለኝ። ክብር ለኢየሱስ ይሁን። ያ ያየኸው መለሎ ምናምን ይጠፋል ይጠፋል። ሁሉም ሰው ደም ግፋት ይረግፋል የሚለው ለዛ ነው ጌታ። እውነቴን ነው። ብዙ ጊዜ ብያቸዋለሁ። አንድ ያው ያ አንተ ሰውየውን ወደ አንተ እየመጣ መለየት ያቅታል። እየመጣ እኮ አትሽሸኝ ትላለህ። እየመጣ ሰው መሄድ የሚመስል ሰው ፊቱና ኋላውን መለየት እስከማትችል ሰው ሊሆን ይችላል። አሜን። ወዴት ትለዋለህ? ወደ አንተ እየመጣ እደግመዋለሁ። እሺ ተውት። ስለዚህ እግዚአብሔር እኔ ማውቀውንና የመረጥኩትን ነገር ማያጸድቀው ለዛ ነው።
አራሜን። ምክንያቱም የኔ ጊዜያዊ ስለሆነ ጊዜያዊ ነው። ሀብትም እንደዛ አለው ብለህ ሳጨርስ ወይ የለው ትላለህ። እሱ ላይ አይመሰረትም እግዚአብሔር። አሜን። ነገ በዛው ስጠኝ ባልከው አፍ ጌታ ሆይ ፍታኝ ለየኝ ልትል ትችላለህ። አረ ገላግለኝ ልትይ እንደምትችል ያውቃል ጌታ። ሃይ ሁለተኛው ምን አለን? መገዛት። ሳይ ምንድነው ሁለተኛው? እንዴት በመንፈስ ቅዱስ እንሞላለን? በመገዛት። መገዛት ስንል የራሳችን መንገዳችንን በህይወት ክፍላችን ሁሉ ከሁሉ በላይ ክርስቶስን ጌታችን አድርገን ለመገዛት ራሳችን መስጠት። እደግመዋለሁ። እሺ፣ መገዛት ስንል የራሳችን መንገድ ትተን በህይወት ክፍላችን ሁሉ ትዳራችን፣ አገልግሎታችን፣ ፋይናንሳችን፣ የኛ የምንለው የህይወት ክፍላችን ሁሉ ላይ ይራራባስ ከሁሉ በላይ ክርስቶስን ጌታችን አድርገን ለመገዛት ራሳችን መስጠት ማለት ነው። እስቲ ለመገዛት ራሳችንን መስጠት ማለት ነው በሉ። ራሳችንን መስጠት ማለት ነው። ኢየሱስ ጌታ ነው። ራሳችንን ለመላለት መገዛት ማለት እግዚአብሔር አስተሳሰብ ሁሉ ጊዜ መተካት። እኔ አላውቅም እያልክ መኖር፣ የሱን ዕውቀት ሁሉ ጊዜ ፊተኛ ማድረግ፣ ከሱ ዘንድ የሚመጡ አመራሮች ምሪቶችን ሁሉ ጊዜ ማድረግ። እስቲ ክርስቶስ ጌታችን፣ ጌታ ማለት ጌታ፣ መሪ፣ አለቃ፣ ንጉስ አድርገናችሁ ላይ መሾም። እስቲ መሾም ነው መሾም። በመንፈስ ቅዱስ ለመመራት በክርስትና ህይወት ውስጥ ጥልቅ የሆነ ሐሳብና እውነት ያለው የእግዚአብሔር ሐሳብ። ስለዚህ በክርስትና ህይወት ውስጥ ለእግዚአብሔር መገዛት መመራት የግድ ነው። ሶስተኛው ነጥብ ልናገርና አንድ ነገር ወደ ኋላ ሄጄ ትንሽ የሆኑ ነገሮችን አውርቼ እጨርሳለሁ በደንብ በጥልቀት እንዲገባ። ሶስተኛ እምነት ነው። ዕውቀት፣ መገዛት፣ ሰሚት ማድረግ ለዛ እውነት። ክብር ለኢየሱስ። መገዛት ማለት የሆነ እውነት መረዳት ገባ። መንፈስ ቅዱስ አሁን በእኛ ውስጥ እንደሆነና በእኛ ውስጥ እንደሚኖር ገባ። ከገባ በኋላ ለዚህ እውነት መገዛት በእኔ ውስጥ ነው ብለህ አንተ ውስጥ የለም። አያችሁ፣ ሁኔታ ብቻህን ነህ፣ ማንም አያይህም። አንተ እኮ ማንም የለህም ይልሃል። አንተ ኖ እግዚአብሔር አለ፣ መንፈስ ቅዱስ ከኔ ጋር ነው ብለህ ለዚህ እውነት መገዛት አለ። ከሁኔታ በላይ እግዚአብሔር እውነት ነው። እስቲ በሉ ከሁኔታዬ በላይ በሉ እግዚአብሔር እውነት ነው። አሜን። ሶስተኛው ምን አልኩኝ? እምነት ወይም በእምነት መመላለስ ማመን ነው። እግዚአብሔር በእናንተ ውስጥ እንዳለ ያን የሰጣችሁን ዕውቀት እግዚአብሔር ቃል የሚናገረው እውነት ማመንና በእምነት ወክ ማድረግ። ሌላው በመንፈስ ቅዱስ ለመሞላት የሚረዳው መንገድ በእምነት መመላለስ ነው። ለእግዚአብሔር ለፈቃዱ ራሳችን መስጠት ስንችል በመንፈስ ቅዱስ ተሞልተናል ማለት ነው። ለእግዚአብሔር ለፈቃዱ ራሳችን መስጠት ስንችል በመንፈስ ቅዱስ ተሞልተናል ማለት ነው። መንፈስ ቅዱስ ይቆጣጠረናል፣ ይገዛናል። ማካራባ እስቲ በሉ መንፈስ ቅዱስ በሉ ይቆጣጠረኛል፣ ይገዛኛል። ሃሌሉያ። አሁን እነዚህን ሐሳቦች አሁን የቀደመው የመጽሐፉ ሰው ወይም የብሉይ ኪዳን የመጽሐፉ ሰዎች በመጽሐፍ ቅዱስ በብሉይ ኪዳንም በተለያየ መንገድ እግዚአብሔር የአገልጋዮቹን መሪዎችን ለተለያየ ፐርፐስ በላያቸው ላይ ይመጣል እና ይመራቸው ነበር እና ይሄንን ሐሳብ በብሉይ ኪዳን በሂብሩ የተገለጠባቸው መንገዶች አሉ። ለምሳሌ በመጀመሪያው ኪዳን እግዚአብሔር ሰውን እንዴት ይመራ ነበር? ባሪያዎቹን እንዴት ይመራቸው ነበር? መመራት ማለት ለመመራት ለሚለው ቃል የገባው አንድ ቃል አለ። በጣም እሱን ሐሳብ ስለተመቸኝ ያነበብኩ ይዤዋለሁ። እስቲ በሉ መመራት ማለት አጎ ማለት ነው። አጎት እንዳትሉ አጎ ማለት ነው። በጣም ወድጄዋለሁ። ራባሳታ ካባራሪ እና አጎ መመራት ለሚለው የገባው ቃል አጎ ምን መሰላችሁ? ቀጥተኛ ትርጉሙ መውሰድ ጃላባሽ ብያቸዋለሁ። መጀመሪያ ላይ ብያቸዋለሁ። መመራት መልስ ነው ብያቸዋለሁ። አያችሁ፣ መውሰድ፣ መምራት፣ ማስኬድ ወይም በኃይል መነዳት ማለት ነው።
አጎ ማለት መውሰድ መቀበል። እስቲ በሉ መቀበል። ሰው የሚመራ ሰው ነው ለካ የሚቀበለው። አሜን። ስለዚህ መንፈስ ቅዱስ በባዶ አይደለም፣ በሙላት ይመራሃል። መቀበል፣ መውሰድ፣ መምራት፣ ከፊት ፊት መሄድ፣ መምራት፣ ህይወትን መቆጣጠር፣ ከዛ ማስኬድ፣ መሄድ እንድትችል ማስኬድ። ቆምም በመመራት ውስጥ የሚመራ ሰው አይቆምም። ምክንያቱም መመራት አጎ ማለት ማስኬድ ነው። ህይወትን በየትኛው የህይወት ክፍል ውስጥ የሚያስኬድ እንድትሄድ የሚያደርግ ኃይል ማለት ነው። አረ ኢየሱስ ጌታ ነው። ማስኬድ ወይም በኃይል መነዳት፣ በእግዚአብሔር ኃይል ቁጥጥር ውስጥ ሆኖ መነዳት። አረረረረ ቆይ ስሙኝ እስቲ፣ በእግዚአብሔር ኃይል ቁጥጥር ውስጥ ሆኖ መነዳት ነው። ቆይ አሁን አንተ ፈቃድን ስትሰጥ የሆነ ኃይል በኃይል እኮ ነው የምታደርገውን ካንተ አቅም በላይ በሆነ ኃይል አቅም ታደርገዋል። እጅን ጭነሃል፣ የሆነ ሰው ተፈውሷል፣ አታውቅም፣ ተመርተህ ነው የጫነው። አንዳንድ ጊዜ እየጸለያችሁ የሆነ ቦታ ላይ ቀጥታ ሄዳችሁ ጸልያ፣ አሁን እሱ ጋር ነበር የሚያመኝ ሲሏት፣ ይሄ መነዳት እየነዳህ ነው በኃይል። አረ ኢየሱስ ጌታ ነው። አንተ በነገራችን ላይ ያ ሰውዬ አስቦበት አይደለም የሄደው። የሚገርመው ግን ሊጸልይ ሲጀምር እጁ ያረፈው እዛ ላይ ሰውየው ችግር ላይ ነው። ይሄ መነዳት፣ በኃይል በእግዚአብሔር ቁጥጥር ውስጥ መጓዝ። እግዚአብሔር ይዳችሁ፣ እግዚአብሔር ይቆጣጠራችሁ። እግዚአብሔር በመንፈስ ቅዱስ ኃይል በኃይል ይቆጣጠራችሁ። መቀበል ባዶ እንዳትሆን ያደርጋል። መመራት መራቸው ካለ ባዶነት የለም። በኢየሱስ ክርስቶስ መራቸው ካለ ሙላት ነው ያለው። መጽሐፍ ቅዱስ ሲናገር ሌሊት በእሳት አምድ ቀን በደመና ምን አላቸው? መራቸው። እንዴት? ከሰማይ መና እያዘነበ ከአለት ውሃ እያፈለቀ ስጋ አማረኝ ሲሉ ስጋ እያቀረበ በሁሉ አቅጣጫ በሙላት መራቸው ካለ ጫማ አላለቀም የሚል ቃል አለ። መራቸው ካለ ልብሱ አያረጅም ይቃል። እግዚአብሔር የሚመራበት ህይወት ላይ ኪሳራ የለም። እኔ ይኸውላችሁ ስሙኝ፣ በጌታ በኢየሱስ ክርስቶስ ስም ሃይማኖተኛ ስፒሪት ዛሬ ማታ ከላይ እንደ ቆንዲ ስርታል ያሸበ እስኪ የታወቀ አሜን። እዛ እንትን አካባቢ አሁን እኔ አካባቢ ላይ ጀል የሚል ቃል አለ። ምንድነው ጀል ብለህ የሚል ቃል አለ? ፍዝዝ ብሎ እንደማለት ነው። አታዘ ጀል አትበል ምናምን ይላሉ። ክብር ለኢየሱስ። እና ህይወት ውስጥ እግዚአብሔር ሊመራ ሲመጣ ይሄ የማይገባው ሰው የምትሉት ጓደኛ የለም? እናንተ ጊዜ ከጓደኞቻችሁ ጋር ወይም ከጮኛችሁ ጋር ወይም ከፍቅረኛ ጊዜ ልትወስዱ ፈልጋችሁ ብትጠቅሱ አይሄድም ብትሉ አይሄድም ይላል ሰውየው። ይደክማል እዚህ። ከዛ እሷ ዞር እስክትል ጠብቆ በእጁ ሁሉ ሳይቀር አይሄድም። ይህን አይነት ሰው አለ በእግዚአብሔር ዓለም ውስጥ ክርስቲያን። እግዚአብሔር ከሰማይ ተከተለኝ ምልክት ይሰጠዋል። ጀል ብሏል እና የሚገባው ነገር ሁሉ ተራ ነው፣ ምድራዊ ነው። እና የእግዚአብሔር አመራር፣ የእግዚአብሔር ሐሳብ፣ የበረከቱ አይነቃም። ከዛ የሆነ ፕሮግራም እንዳለቀ ሰውየው የሚነቃበት ቦታ አለ። ፕሮግራሙ እስኪ ያልቅ ጠብቆ ወሬታ እና ንቃቱ በኢየሱስ ስም አይገርምሽም? አንቺ ረባክሽ ምንድነው? ጀል ስፒሪት መፍዘዝ ይባላል። አሜን በል። ከዚህ በኋላ በጥቅሻው ሚልጋ ገና በጥቅሻው ይገባኛል። ፊቱ ገና መንቀየው መጽሐፍ ቅዱስ ሲናገር የእግዚአብሔር መላእክቱ የእናንተ መላእክቶች ይላል በእግዚአብሔር ፊት ያለ ቆማን እና ምንድነው የሚጠብቁ? ጥቅሻውን። ስለኔ የሚያወራውን አይኑ በእግዚአብሔር ፊት የሚቆሙ ናቸው። ስለኔ የአንዳች ነገር የሚለውን የአምላክ ፊት ያያል። ከዛ አይኑ ዞር ሲል ይገባቸዋል። እርዳው እያልክ ነው። ይኸውላችሁ ኢየሱስ ማኒፌስት አድርጎ እኔ በህይወቴ ያውቃል። ጌታዬ ምስክር። እና ማኒፌስት ሲያደርግ አይኑ ነው የነገር እንደሚወደኝ አይኑ ነገረኝ። ኤቭሪ ነገሩ ዝም ብሎ አያወራም። ማት ግን ድምፅና መሪ ተቀብያለሁ እንዳለ ኤቭሪ ነገሩ ያወራል።
ሰማይ አይወራጭም። ኤቭሪ ነገሩ መልእክት ነው። ሰማይ እያንዳንዱ አቅጣጫ ድምጽ ነው፣ አመራር ነው። የእያንዳንዱ አቅጣጫ የእግዚአብሔር መንገድ ነው። እስቲ አሜን። ለምን እንደማትለወጡ ብዙ ሰዎች ታውቃላችሁ? እግዚአብሔር ሲናገር የእናንተን ልማድ አትለቁም። ቸክ ብላችኋል፣ ተተክላችኋል፣ ክንቻል። ለመለወጥ አትሞክሩ። እስቲ ጉባኤ ውስጥ ቁጭ ብሎ ካቆመበት ችግሩን ለመጀመር እያሰላሰለ ጉባኤ ውስጥ ቁጭ ነው። አሜን። ከበዛ እንደውም ከተነካን ወዴት እንደሚሄድ ታውቃለህ? ጉባኤ ውስጥ ቁጭ ብሎ ባሽሙር እኔን ነኝ የነካኝ ነው እንጂ የሚለው እግዚአብሔር እኔን ለህይወቴ ለልቤ አወራ ይሉ። እኔን እኮ ነው ዛሬ ስብከቱ ላይ የነካኝ። ከዛስ ለነገር ነው ደግሞ እንደዚህ የነካኝ የሚሉት ለንስሐ አይደለም፣ ለነገር ነው። ሰው እግዚአብሔር ቤት መጥቶ ካልተነካ አለት አይደል? ሰው ቆይ እስኪ እኔ የምለው ቆይ አንተ ማነው ስምሽ? ዛሬ ነው የመጣሽው? ንገር። አሁን እኔ ይሄ ሁሉ ስብከት አንቺን ለመንካት አይደል? 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 አይደል እንዴ? እንዴ ባትነኪ ራሱ ማልቀስ የለብሽም ስትወጪ። ጌታው ምን ይሁን ያመኛል ባካሪክ ያለው ማለት እኮ አለብህ ካልተነካ። ለምንድን ነው የሚነገረው ቃል ሁሉ ያልነካኝ? ኧረ ኢየሱስ ጌታ እኔ እኮ ልነካሽ ነው። ጌታ ምስክር ናኒ ልነካሽ እኮ ነው። ይኸውልህ ከመንካት አልፎ ኢየሱስ ጌታ ልደፍቅሽ ነው። በእግዚአብሔር ሐሳብ ውስጥ ጌታ ልነካ ነው እንጂ እንዴ እዚህ እኔ የቸርች መጋቤ አፖስትል ምናምን ብረኝ ካልነካው ምኑን ኖርኩት? ገና ነካለሁ እንዴ ክብር ላይ አለ ኢየሱስ ጌታ እና ላለመነካት የተነካችሁ ሰዎች እባካችሁ ተነኩ። እንዴ ኢየሱስ ጌታ ላለመነካት የተነኩ ሰዎች አሉ። በቃ አንዴ ላለመነካት ተነክተዋል። ካማን ኢየሱስ ጌታ መንፈስ ቅዱስ ልምራህ ካለ ተከተለው። ይኸው እግዚአብሔር ምስክሬ ፋይናንስ እኔ የማገለግለው ጌታ በዚህ ዓመት ሳያልቅ ያንዳንዶቻችሁ ፋይናንስ በኃይል ይስተካከላል። እግዚአብሔር አምላኬ ብሎኛል። በጨለማ ብሄድ እግዚአብሔር ብርሃን ይሆነኛል። አሜን። በጨለማ ብሄድ እግዚአብሔር ምን ይሆነኛል? ብርሃን። ባለማወቅ ብሄድ ነው ማለት ነው። እግዚአብሔር ብርሃን ይሆነኛል ማለት በጨለማ ብሄድ ማለት ባለማወቅ በጨለማ ባለማወቅ ህይወት ውስጥ ብሄድ እግዚአብሔር ዕውቀት ይሆነኛል። እግዚአብሔር መረዳት ይሰጠኛል። እግዚአብሔር አንደርስታንዲንግ ይሰጠኛል። አንድ ነገር ልንገራችሁ። ቃል ትገባላችሁ። አንድ ቃል ትገባላችሁ። ጮክ በሉና ጌታ ሆይ በሉ። ከዚህ ምሽት ጀምሮ ልሰማህ ቃል እገባለሁ። ከሞን ልሰማህ ቃል እገባለሁ። እርግጠኛ ናችሁ? እመኑኝ። በህይወታችሁ ለብዙ ዘመን ሞክራችሁ እምቢ ያለው ነገር ከዚህ ምሽት ጀምሮ እግዚአብሔር መስመር ያስይዘዋል። እግዚአብሔር አቅጣጫ ያስይዘዋል። ለምን? መንፈስ ቅዱስ ድምጹን ይሰጣችኋል። እምቢ ያላችሁ ነገር ለእናንተ ይንበረከክላችሁ። አልሄድም ያለው ነገር መሮጥ ይጀምራል። ምክንያቱም የእግዚአብሔር እስትንፋስ መንፈስ ቅዱስ በኃይል ይነዳችኋል። አሁን ወደ ከፍታ ይነዳችኋል። ወደ ክብር አደባባይ ይነዳችኋል። አሜን። አዲስ እና ልዩ የሆነ መንፈሳዊ ዓለም ረለም ውስጥ ሁልጊዜ የምትገቡት በመታደስ ውስጥ ህይወታችሁ የሚኖረው መንፈስ ቅዱስን በመከተል ነው። እስቲ በሉ መታደስ ነው። አያ መንፈስ ቅዱስን ስትከተሉ እለት ትታደሳላችሁ። ሜታሞርፎ ሁልጊዜ መንፈስ እግዚአብሔር ያድሳችሁ እና የድሮ ዕውቀታችሁ አብሯችሁ አይኖርም። ስሙኝ፣ ዕውቀታችሁን ማትቀይሩ ከሆነ ኑሯችሁም አይቀየርም። እደግመዋለሁ። ይሄ ኑሯችሁ ለምን እንደማይቀየር ታውቃላችሁ? ወይም በሌላ አማርኛ ይበሉ፣ ወይም በሌላ አማርኛ ይኸውላችሁ፣ የሆነ ሰይጣን የሆነ ጸሎታችሁ ለምዶታል። ዕውቀታችሁ ያላችሁበትን ደረጃ በነገራችን ላይ መቋቋም ደረጃችሁ ላይ የቆመው መንፈስ እሱን አፈራርሶ ሊሄድ የሚችል ሌላ አንደርስታንዲንግ አላገኛል። ያያችሁ አሁን ሰይጣን ጉልበቱ ውሸት ነው ብያችኋለሁ። አሁን ምንድነው ውሸቱ? ምንድነው ማታለሉ? አንድ ስለዛ ኬዝ ያልገባኝ ደረጃ አለ።
ያልገባኝ ነገር አለ። ስለ ፋይናንስ ሊሆን ስለ ጤና አልገባኝም። አልገባኝም ማለት እያታለለኝ ይኖራል። የገባኝ ቀን ግን ብርሃን በራ። ብርሃን የበራበት ነገር ሁሉ የተገለጠ። በተገለጠ ነገር ላይ ደግሞ ሰይጣን መሸወድ አይችልም። አትታለሉ። ለምን? አሁን ገብቷቸዋል። አሁን መረዳት አግኝቷቸዋል። ላይት እኔ እዚህ ዓለም ብርሃን ነኝ አለ። የሚከተለኝ ቢኖር ምን የሚለኝ? የሚከተለኝ። አያችሁ አሁን ማን ነው ብርሃን የሚሆንለት? የሚከተለው። እግዚአብሔር የሚያውቀውን አይነት ዕውቀት ማወቅ የምትጀምሩት መቼ ነው? ስትከተሉት። የሚከተለኝ ቢኖር ብርሃን ይሆንለታል እንጂ በጨለማ አይመላለስም። ላይት ያገኛል። የኔን መረዳት ያገኛል። የኔን አስተሳሰብ ያገኛል። ብርሃን ይሆንለታል። በሉ ብርሃን ይሆንለታል እንጂ በጨለማ አይመላለስም። የእግዚአብሔር ቃል ሲናገር እንዲህ ይላል፣ እናንተ የያዕቆብ ቤት ሆይ አለ ኑ በእግዚአብሔር ብርሃን እንሂድ። ኑ በማ ብርሃን እንሂድ? በእግዚአብሔር ዕውቀት እንሂድ። በእግዚአብሔር ምሪት እንሂድ። እሱ ስርዓትን ያስተምረናል። እሱ ይመራናል። ኑ በእግዚአብሔር ብርሃን እንሂድ። ኢየሱስ ጌታ። አንዴ የበራላቸው አይደል የሚለው ዕብራውያን ራሱ አንዴ የበራላቸው የድነትን ዕውቀት ያገኙ። ያን ዕውቀት ቢክዱት ምኑን? ያንን እግዚአብሔር ለነሱ ለድነታቸው የሰጠውን ላይት ቢያክፋፉት። ለምሳሌ አንተ በክርስቶስ የመስቀል ሥራ ፍጹም ደህና ነህ የሚለውን ላይት ከገፋኸው፣ ኖ ይሄን ኢየሱስ ጌታ ነው አንተ የምትለይ ነገር ለኔ ህይወት በቂ አይደለም ስትለው ማለት ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አይ ለመንጻቴ ሙሉ አይደለም ብሎ የሚያክፋፋ ላይት ነው። ኢየሱስ ጌታ ነው። አሁን በደሙ ታጠባችሁ፣ በክርስቶስ ኢየሱስ ደም ታጥባችሁ ነስታችሁ አለ የሚለው። እስቲ ቆይ አንድ ጥያቄ ጠይቃችሁ። ጌታ ኢየሱስ ስትቀበሉ ሰውነታችሁ ሁሉ ደም በደም ሆኖ በደም ታጥባችሁ ነጣችሁ? እንዴት ነጻ? ደም ስል ይሄ ቀዩን ነው የምታዩት? አንድ ሰው ጮህ አሜን በል። አሁን የሆነ እጥበት መንፈሳዊ ዓለም ላይ ምን የዛሬ 2000 ዓመት ነው ያስራት የተካሄደው። ሃሌሉያ። ይኸውላችሁ የፈሰሰው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው የአምላክ እውነት እኮ ነው። ያነጻል የሚለው ትሩዝ እኮ ነው የሚያነጻ። ልክ ይህንን ትሩዝ ሲገባ የትኛውም ኃጢአት በዚህ ደም ፊት መቆም አይችልም። you are free በቃ ነጻ። ምክንያቱም መጽሐፍ ቅዱስ ሲናገር ጻድቅ ባሪያዬ በእውቀቱ ብዙዎችን ምን ይላል? ያጸድቃቸዋል። በምኑ? በእውቀቱ። አረ ኢየሱስ ጌታ ነው። በምን ይጸድቃሉ? በእውቀቱ። እግዚአብሔር የሚያውቀው ነው። የእግዚአብሔርን ዕውቀት ማወቅ ነው መንጻት። መንፈስ ቅዱስ ሲመራን ይሄንን ዕውቀት ነው የሚያሳውቀን እና እየነጻን እየታደስን እንሄዳለን። አሜን። በአንድ ሌሊት በነገራችን ላይ የተለየ ድካም የማያውቀው ሰው አትሆኑም፣ ትሆናላችሁ ብዬ ተስፋ አልሰጣችሁ። ግን እለት እንለወጣለን። እስቲ እንለወጣለን ብለው የሚሞተው የማይሞተው ይለብሳሉ። ይሄ የሚሞተው የሚበሰብሰው የማይበሰብሰው ይሞት። ከኃይል ወደ ኃይል ከክብር ወደ ክብር ብልቅ ብለን አናልቅ ኢየሱስ እስኪመጣ ድረስ። ግን እለት ማለት ነው። ስሙኝ፣ መጽሐፍ ቅዱስ ሲናገር ምን እንደሚለው በእውቀት ምን የሚለው የሚታደሰው አዲሱን ሰው ለብሳችሁታል። ይሄን ከዚህ በፊት ምን ብያችኋለሁ? በእውነት የማኒፌስት የሚያደርገው አዲሱን ሰው ለብሳችሁታል። አሁን የለበስኩት አዲስ ሰው በምንድነው ማኒፌስት የሚያደርገው? በእውቀት። እንዴት? ይኸውላችሁ ልክ ነፍሳችሁ የእግዚአብሔር መንፈስ ድምጽና ምሪት እየገባችሁ እየተረዳችሁ ስትመጡ ይሄ ቦዲያችሁን ለመግዛት ስፒሪታችሁ ይገለጣል። ለምን? ይቆጣጠራችኋል። ለምን? ይሄኛው አይምሯችሁ ኖ ማለቱን ትቶ ልክ ያን ዕውቀት አክሰፕት ስታደርጉ ለእግዚአብሔር ፈቃድ እጁ ይሰጣል። የዛን ጊዜ ስጋችሁ ለእግዚአብሔር ፈቃድ ይበረከካል። የሆነ አቅጣጫ ይበረከካል። አሁንም ያልተንበረከከው አቅጣጫ ይበረከካል። መቼ? በየጊዜ በሚሰጣችሁ በመንፈስ ቅዱስ ምሪት የተንበረከከ እየተገዛ ሲመጣ የሆነ ሰጋና ሰዓት ላይ ሰው ሲነካ ንጉሱን ይነካዋል። ቦዲያችሁ ሁሉ እግዚአብሔርን ክብር መግለጥ ይጀምራል። ሃሌሉያ።
እዚህ ምድር ላይ ይሄ ይካሄዳል ወይ? በሚገባ ሃሌሉያ አራሜ ልንገራችሁ አይምሯችሁ ውስጥ ያለ ይሄ በጣም ይሄ ጥበት እግዚአብሔር እንዲያደርግ እንደዚህ አይሁን ሃይማኖት እዚህ እየተቀጠቀው ነቅላችሁ አውጡት። ከዛ እግዚአብሔር መንፈስ በሚመራችሁና በቃሉ መሰረት ለመተከል ራሳችሁን ስጡት። የዛን ጊዜ እንደ ወንዝ ወደ ሆነው ዓለም ትገባላችሁ።